እስከ 12 ሰዓት ድረስ ለምሳሌ ጠዋት ከሆነ የተቀበልነው ቅዱስ ሥጋውን ክቡር ደሙን እስከሚመሽ የሚቀጥለው ቀን እስከሚገባ እስከ 12 ሰዓት የምናደርጋቸው ጥንቃቄዎች አሉ። የመጀመሪያው አብዝቶ መመገብ፣ አብዝቶ መብላት፣ አብዝቶ መጠጣት አያስፈልግም። ሊያስመልሰን ስለሚችል ነው፣ ሌላ ነገር አይደለም። አንዳንድ ሰዎች እንዳታስተርፍ ይሉታል። ተቀብሎ የመጣን ሰው የተዘጋጀውን ነገር ጭርስ አድርገህ ብለው ይላሉ። በጣም ነውር ነው። ቢያስተርፈው ይሻላል አብዝቶ በልቶ ከሚያስመልሰው ማለት ነው። ስለዚህ በመጠኑ መመገብ ያስፈልጋል። ሁለተኛ ጥፍርን አለመቁረጥ፣ ፀጉርንም አለማስተካከል። ምክንያቱም ደም ሊነጥበን ስለሚችል በዛ ቀን ሙሽራዎች ስለሆንን ማለት ነው። ሙሽራ ደግሞ የሚደረግለት እንክብካቤ አለ። ስለዚህ ያንን ነው እኛ የሰማይና የምድር ንጉሥ የክርስቶስ ሙሽሮች ስለሆንን የተቀበለ ሰው እነዚህን እንክብካቤዎች የሚደረግለት በዚህ ምክንያት ነው። ከልብስ አለመራቆት፣ ስንቆርብ የለበስነውን ልብስ እንደለበስን ነው መዋል ያለብን። ከልብሳችን ገላችንን ማራቆት የለብንም። ገላችንንም መታጠብ የለብንም። በውሃ ሰውነታችን መታጠብ የለብንም። ንጹህ ነን በዛን ወቅት ማለት ነው። ምንም እድፍ ቆሻሻ የለብንም ተብሎ ስለሚገመት በባዶ እግር መንገድ መሄድም አይቻልም። ቤት ውስጥም ቢሆን በባዶ እግር መሄድ፣ ምክንያቱም እግር ሊቆረጥ ሊደማ ስለሚችልና ደም ሊነጥብ ስለሚችል ማለት ነው። በዕለቱ ሩቅ መንገድ መሄድ አይፈቀድም። ድካም ይኖራል፣ ላብ ይኖራል። ቅዱስ ሥጋውን ክቡር ደሙን ከተቀበሉ በኋላ መድከም ስለሌለ ማለት ነው። የዛን ዕለት ወደ ሸንጎ ወደ ፍርድ ቤት መሄድም አይቻልም። በፍርድ ቤት ውስጥ ጠብ፣ ክርክር፣ ሙግት ስላለ በዛን ቀን ሙግት፣ ጠብ፣ ክርክር መግጠም ስለማይቻል ማለት ነው። ሥጋው ደሙን በተቀበሉበት ዕለት በዕለቱ መስገድም አይፈቀድም። ምክንያቱም ስንሰግድ ወዝ ድካም ሊኖር ስለሚችል ሥጋው ደሙ ከተቀበለ በኋላ አንድ ሰው መንግሥተ ሰማያትን ይወርሳል ተብሎ ስለሚገመት በዛም መስገድ እና መውደቅ መነሳት ስለሌለ ስግደት አይፈቀድም። በዕለቱ ሥጋው ደሙን የሚቆርብና የማይቆርብ ክርስቲያን ያላት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት፣ ሌላ የለም። የአርመን ክርስቲያኖ ካያችሁ 20 ሚሊዮን ካላቸው ቁጥራቸውን በትክክል አላውቅም፣ 20 ሚሊዮን ሁሉ ይቆርባል። ግብጾች 14 ሚሊዮን ካላቸው 14 ሚሊዮንም ይቆርባል። ሶሪያዎች 10 ካላቸው 10ም ይቆርባል። የማላንካራ ኦርቶዶክስ የህንድ ኦርቶዶክስ 20 ሚሊዮን ካላት 20 ሚሊዮን ይቆርባል። የሚቆርብና የማይቆርብ ክርስቲያን የሚባል ያላት የኛ ቤተክርስቲያን ብቻ ነው። ለምን እንደሆነ ግራ ያጋባል። ሰው የቆመበትን ዋና ነገር እንዴት ያጣ? ክርስቲያን የሆነው እኮ ለመቁረብ ነው። ካልቆረብን እኮ ለማህሌት ለምጽዋት ምናምን ብር አዋተን የሆነ ህንፃ ለመገንባት እኮ አይደለም ክርስቲያን የሆነው፣ ለመቁረብ ነው ክርስቲያን የሆነው። እና የገንዘብ መካፈያም ወይም ህብረት ስራ ማህበር አይደለም እኮ ክርስትና። አዋቶ መኖሪያ የሆነ ነገር ኮሚኒቲ አይደለም። ክርስትና ህይወት ነው። ህይወት ደግሞ ክርስቶስ ነው። እና ክርስቶስን አልባ እንዴት ነው የምንኖረው? እንዴትስ ክርስቲያንን ማለት እንችላለን? ዋናው ነገር እንደው ሰው በዋናው ነገር ይከስራል እንዴ? አይከስርም። እና የህይወት እንጀራ ክርስቶስ ነው። እስከ መቼ ድረስ የሞት እንጀራ እየበላን እንኖራለን? ቅዱስ ቁርባን ስንሳተፍ ከአብ ከመንፈስ ቅዱስ ከወልድ ጋር መኖር ነው። የምንቆርበው ወልድን ብቻ ነው። የምንኖረው ግን ከማን ጋር ነው? ከሶስቱም ጋር ነው የምንኖረው። ወልድን ብቻ እንቆርባለን፣ የሚያድኑን ግን ሶስቱም ናቸው። ይሄን የምናገኝበት ምስጢር ነው። ይስሐቅ ከልጁ ጋር ደስታ እንደተካፈለ፣ ያዕቆብ ከአባቱ ጋር ደስታ እንደተካፈለ እኛም ከአብ ከወልድ ከመንፈስ ቅዱስ ጋር ደስታን የምንካፈልበት ህይወት ነው ማለት ነው ቅዱስ ቁርባን። የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል ወይስ አይችልም? ምን አይቻልም። መልካም። የቆረበ ሰው ያልቆረበን ሰው ካልቆረበ ሰው ጋር መብላት ይችላል አይችልም? አይችልም። እሺ፣ ሶስተኛ የቆረበ ሰው ማስተረፍ ይችላል አይችልም? አይችልም። አራተኛ የቆረበ ሰው ብቻውን መሄድ ይችላል አይችልም? ህዝብ የእውቀት ከማጣት የተነሳ ጠፍቷል። ስለ ቁርባን እንማር፣ ግድ የላችሁም። አንዳንዴ የማለዳ ትምህርቶች መሆን አለባቸው። በተለይ እሑድ እሑድ ቅዳሴ ምንድን ነው? ቁርባን ምንድን ነው? ይህ ኦርቶዶክሳዊ ቤተሰብ ጋብቻ፣ እነዚህ ነገሮች ከወንጌሉ ባሻገር ቢሰጡ ጥሩ ነው ብዬ አምናለሁ። እውነት ለመናገር የሁላችሁ የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል አይችልም ያላችሁ ሰዎች ይችላል ነው መልሱ።
በተቀደሰ ሰላምታ ተለዋወጡ ይላል ቅዱስ ጳውሎስ። ካህናቱ ቀድሰው የጌታን ሥጋና ደም ተቀብለው ከወጡ በኋላ ከሰው ጋር ሰላምታ ሲለዋወጡ አይታችሁ አታውቁም? ትከሻ ለትከሻ ሲሰሳሙ አይታችሁ አታውቁም? ካወቃችሁ ታዲያ እነሱም ይበሉት ሌላ ሥጋ ነው፣ እኛ የምንቀበለው ሥጋና ደም ሌላ ነው እንዴ? አንድ የክርስቶስ ሥጋና ደም አይደለ? እንዲያውም ላልቆረበው ሰው ሰላም ስለውን የቆርቤ ለሱ የተቀደሰ ነው፣ የተቀደሰ ነው። ሁለተኛ የቆረበ ሰው ካልቆረበ ሰው ጋር ባጭሩ መብላት ይችላል። በረከቱ ነው ላልቆረበው ሰው፣ ነገ ለዛ ያበቃዋልና። ሶስተኛ የቆረበ ሰው ማስተረፍ የለበትም፣ ይችላል። ለምን? ስርዓታችን ምንድነው የሚለው? በሊ ወሰቲ ዘንበላቅ፣ ያለ ልክ መብላትና መጠጣት የለበትም ተብሎ ስርዓቱ ላይ ተጽፏል። እኛ ደግሞ ማስተረፍ የለብህም ካልነው ምን እያደረግነው ነው? እያጨናነቅነው ነው አይደለ? ከተጨናነቀ ደግሞ ምን ሊሆን ነው? ሊወጣ ነው ማለት ነው። አያችሁ፣ መጀመሪያ በመጠኑ እንዳያስተርፍ አድርጎ መመገብ አንድ ነገር ነው። ካስተረፈ ግን ማስተረፍ ይችላል። ማስተረፍ የለብህም ከተባለ ያለ ልክ ሊበላ ነው። ያ ከሆነ ደግሞ ሌላ ችግር ሊመጣ ነው፣ ስርዓቱንም ሊጋፋ ነው ማለት ነው። ሌላው የቆረበ ሰው ብቻውን አይሄድም። ለምን ሲባል ሰይጣን ያገኘዋል። ጉድ እኮ ነው። ስለዚህ ያልቆረበው የቆረበውን ይጠብቀዋል ማለት ነው። ያልቆረበው ምኑን ይጠብቀዋል? የቆረበውን ይጠብቀዋል። እኔ በገጠር አስታውሳለሁ፣ የቆረበ ሰው እንኳን ካጣ ብረት ማዳመጫ ታውቃላችሁ? የጥጥ ማዳመጫ ብረት ከትራስ ላይ የሚያደርጉ ሰዎች አሉ። የብረት ከዘራ ተሸክሞ የሚሄድ ሰው አውቃለሁ። እዚህ ከተማ ላይ ደግሞ መጽሐፍ ቅዱስ ሚንተራሰዋል። ይህ ነውር ነው በእውነት። አባቶቻችን አላሉም። ካሉ እንኳን ለምን መሰላችሁ? የቆረበ ሰው ብቻውን መሄድ የለበትም ብለው ከተናገሩ ሰይጣን ያገኘዋል ብለው አይደለም። ሰይጣን ያገኘዋል ብለው አይደለም። የቆረበ ሰው ምንድነው? ንጉስ ነው። ማንን ተቀብለዋል? አያችሁ፣ ንጉሱን ተቀብለዋል። ሙሽራ ነው። ሙሽራ ደግሞ ምን ያስፈልገዋል? አጀብ ያስፈልገዋል። አያችሁ፣ ከባቢ ያስፈልገዋል። መታጀብ አለበት። ሰይጣን ያገኘዋል በሚል ሰበብ አይደለም። ስለ ክብረ ቁርባን ቅዱስ ባስልዮስ ምን ይላል? እመቤቴ ሆይ የልጅሽን ሥጋና ደም ዛሬ ልቀበለው ነው። አንቺ እሱን ስትቀበል የነበረሽን ንጽሕና አውቀዋለሁ፣ የኔ ርኩሰት ደግሞ አውቀዋለሁ። የአንቺን ንጽሕና ለእኔ አድርጊልኝ፣ ለሁላችን ታድርግልን። ቅድሳት ለቅዱሳን ይላል። ዓላማው ምንድን ነው? ቤተ ክርስቲያን እኛን ለማስፈራራት አይደለም። አንድ ሰው ለሥጋ ወደሙ ብቁ የሚሆነው ለሥጋ ወደሙ ብቁ አለመሆኑን በደንብ ካመወቀ ነው፣ ካመነ ነው። ብቁ አይደለውም ስንል ያኔ ብቁ እንሆናለን። ስለዚህ ቤተ ክርስቲያን የምታስፈራራን እንዳይመስላችሁ፣ ልባችንን ነው የምትሰብረው። ኃጢአትን የሚሰራ ቢኖር ይወገድ ትላለች። አምላካችን ሆይ እንደ ቸርነት ነው እንጂ በቃ ይሄ ነው አይገባኝም ስትል ያኔ ብቁ ትሆናል። ቅድሳት ለቅዱሳን ቄሱ ቅድሳት ለቅዱሳን ሲሉ ምን እንላለን? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ቄሱ ሥጋው ደግሞ ለቅዱሳን ነው የሚገባው ሲሉ እንዴ ካህኑ ምን ማለት ፈልገ ነው? ቅዱስ እኮ አብ ነው፣ ቅዱስ እኮ ወልድ ነው፣ ቅዱስስ እንዴ ቅዱሱን ትለናለ? በምን አቅማችን ቅዱስ እንሆናለን ስንለው እንዲያ ከሆነማ ቅዱስ ነው ያላችሁት እግዚአብሔር ከማን ጋር ይሁን? ከእናንተ ጋር ይሁን። ይህን ጊዜ እጃችንን አንስተን እግዚኦ እንላለን። ስለዚህ ሁላችንን ለሥጋው ደግሞ ያብቃን። ሶስተኛ በመቁረብ ጊዜ ሥጋውን ስትቀበሉ አንድ ጊዜ አሜን በሉ። ደሙን ስትቀበሉ ሁለት ጊዜ አሜን በሉ። እየሰማችሁ ነው? ሥጋውን ስንቀበል አንድ ጊዜ አሜን፣ ደሙን ስንቀበል ሁለት ጊዜ አሜን እንላለን። ሶስት ይሆናል የሶስትነት። ለምን ደሙን ስንቀበል ሁለት ጊዜ አሜን እንላለን ካላችሁ ደሙ የፈሰሰው ሁለት ጊዜ ነው፣ ከመሞቱ በፊትና ከሞተ በኋላ። ጌታችን ኢየሱስ ክርስቶስ የሾህ አክሊል ሲደፋ፣ በቀኖስ ሲቸነከር፣ ደሙ ሲፈስ፣ በጅራፍ ሲገረፍ ደሙ ፈሷል። አንደኛው ይህ ነው። ሁለተኛው ከሞተ በኋላ ለንጊኖስ የተባለ ወታደር መጥቶ ጎኑን በጦር ወጋው፣ ደሙ ፈሰሰ። ሰው ከሞተ በኋላ ደሙ ይፈሳል? ይፈሳል? አይቻልም። ለምን? የደም ዝውውሩ ስለሚያቆም። ክርስቶስ ግን በመለኮቱ ሕያው ነውና አያችሁ፣ ደሙ ፈሰሰ።
ስለዚህ ሁለት ጊዜ አሜን የምንለው ደሙ ሁለት ጊዜ ስለፈሰሰ በሕይወትና ከሞት በኋላ። ሶስተኛው ይህ ነው፣ በመቆረብ ጊዜ ቁርባን ከመቀበል አስቀድሞ የሚቀበል ሁሉ እንዲህ ብሎ ይጸልይ የሚል አለ። ስንቶቻችን ይህን ጸሎት እንደምናውቀው አላውቅም፣ ግን በተቻለ መጠን ከመቆረባችን በፊት ይህን ጸሎት መጸለይ አለብን። ጸሎቱ እንዲህ የሚል ነው። አቤቱ ጌታ ኢየሱስ ክርስቶስ ሆይ እርኩስ ከሆነች ከቤቴ ጠፈር በታች ትገባ ዘንድ የሚገባኝ አይደለም። እኔ አሳዝኜሃለሁና በፊትህም ክፉ ሥራ ሰርቻለሁና በአርአያህና በአምሳልህ የፈጠርከው ሥጋዬንና ነፍሴን ትእዛዝህን በማፍረስ አሳድፌአለሁና ስራም ምንም የለኝም። ነገር ግን ስለ መፍጠርህና እኔን ለማዳን ሰው ስለመሆንህ ፈጥረኛል። እኔን ለማዳን ሰው ሆነሃል። እንዲሁ መፍጠር ብቻ አይደለም። ኧረ ያልማ መቼም ብዙ ፍጥረት ተፈጥሯል። እኔን ለማዳን ሰው ሆነሃል። ስለዚህ ስለ መፍጠርህ፣ እኔን ለማዳን ሰው ስለመሆንህ፣ ስለ ክቡር መስቀልህም በመስቀል ላይ ስለተቀበልከው መከራ፣ ማሕየት ስለምትሆን ስለ ሞትህ፣ በሦስተኛውም ቀን ስለ መነሳትህም ጌታዬ ሆይ ከበደልና ከመርገም ሁሉ ከኃጢአትና ከርኩሰትም ሁሉ ታነጻኝ ዘንድ እለምንሃለሁ፣ እማልድሃለሁ። ይቀጥላል ጸሎቱ። የቅድስናህንም ምስጢር በተቀበልኩበት ጊዜ ለወቀሳ ለመፈራረጃ አይሁንብኝ፣ ማረኝ ይቅርም በለኝ እንጂ። የዓለም ሕይወት ሆይ በእርሱ የኃጢአቴን ስርየት የነፍሴንም ሕይወት ስጠኝ እንጂ። በሁለት ወገን ድንግል በምትሆን በወለደች በእመቤታችን በቅድስት ድንግል ማርያም በመጥምቁ ዮሐንስ አማላጅነት ክቡራን በሚሆኑ በመላእክትም በሰማዕታትና ለበጎ ነገር በሚጋደሉ በጻድቃንም ሁሉ ጸሎት እስከ ዘላለም ድረስ አሜን። ይህን ጸሎት አድርገው ነው ስጋውን ደሙን ወደ መቀበል የሚካሄደው። የተወደዳችሁ እግዚአብሔር ሰዎች ይህን ጸሎት ምናልባት ያልሰማ ነው ማናውቀው ካለን በተቻለ መጠን ይህን ጸሎት ስጋውን ደሙን ከመቀበል በፊት ቢያንስ ዛሬ ሞባይል አለ፣ ብዙ ነገር አለ፣ ብናውቀው ብንጸልየው በጣም ተገቢ ነው። እንዲህ ብለን እኛ ምንም እንደሌለን ባዶ ኢምንት እንደውም የኛ ሁሉ ነገራችን አፍራሽ ኃጢአተኛ መሆናችንን አምነን ምንም ስራ እንደሌለን ታምነን ግን እሱ ፈጥሮናልና ስለኛ ሰው ሆኗልና መከራ ተቀብሏልና ሞቷል ተነስቷልና ስለወለደችው ስለ ንጽሕት ቅድስት ድንግል ማርያም ብሎ ስለ ዮሐንስ መጥምቅ ብሎ እሱን ደስ ስላሰኙ ለበጎ ስራ ስለሚተጉ ጻድቃን ሁሉ ብሎ እንዲምረን ገጸ ምሕረቱን ወደኛ እንዲያዞር ገጸ መዓቱን በገጸ ምሕረቱ እንዲለውጥልን ስጋውን ደሙን ይቅር ብሎ እንዲሰጠን ይሄን ጸሎት ጸልየን ነው ወደ ስጋውና ደሙን የምንቀርበው። ስለዚህ ይሄ ሁሉ ጸሎት ያለው ነው እኛ የበቃል ስላልሆን ለኛ የተዘጋጀ ይሄ ሁሉ መሰላ። አንድ አባት ደግሞ አረጋዊ ዮሐንስ ሳባ ወይም አረጋዊ መንፈሳዊ ይባላል። እስኪ አረጋዊ መንፈሳዊ በሉ። እሱ ደግሞ እንደዚህች ባለች ከተማ ላይ የሚያገለግል ቄስ ነው እና በጣም ትሁት አባት ነው። አስተምር ሲሉት እናንተ አስተምሩ እኔ መጽሐፍ አቀርባለሁ ይላል። ቀድስ ሲሉት እናንተ ቀድሱ እኔ መስዋዕት እሰራለሁ አገለግላለሁ ይላል። በጣም ትሁት አባት ነው እና አንድ ቀን ካህናቱ እንደው ዛሬ ክብረ በዓል ነው ካንተ ውጭ ሌላ ሰው አይቀድስም ብለው በግድ ገፍትረው አስገቡት ከቤተ መቅደስ። ቅዱስ ዮሐንስ ሳባ ወይም አረጋዊ መንፈሳዊ ሊቀድስ ገባ። ቅዳሴውን እየቀደሰ እያለ ግን ከቅዳሴው መካከል ላይ ድንገት ቅዳሴውን አቁሞ ዝም አለ። ይገርማቸዋል። ለግማሽ ሰዓት ያህል ዝም አለ። ቢጠብቁ አይቀድስም። በኋላ ቅዳሴውን ከግማሽ በኋላ ቀድሶ ጨረሰ። ሲወጣ ጠበቁት። ምንድነው አባታችን ለምንድነው ዝም ያልከው አሉት። ምንም አለ። ቢሉት ቢሰሩት አልተናገረም። ከዛ በኋላ ወደ በረሃ ሸሸ፣ መነነ፣ ዓለምን ጥሎ ሄደ እና በሄደበት ሀገር ለወንድሙ ለታናሽ ወንድሙ ደብዳቤ ጽፍለን ነበረ። ከዱር አውሬ የተላከ ደብዳቤ እያለ ከምን የተላከ ራሱን የዱር አውሬ የሚለው እንግዲህ እና ይጽፍ ነበረ እና እነዚህን ደብዳቤዎች አደራህን እኔ በሕይወት እያለሁኝ በሕይወተ ሥጋ እያለሁ ለሌላ ሰው እንዳታስነብበው እያለ ለወንድሙ በብራና እየጻፈ ይልክለት ነበር። በኋላ ወንድሙ ሲያየው ደብዳቤው አጓጓው። እንግዲህ ከኛ ከሶስቱ መጽሐፍተ መነኮሳት የመጨረሻው አረጋዊ መንፈሳዊ እነዚህ ደብዳቤዎች ተሰብስበው እና ይህንንማ እሱ በሕይወት እያለሁ ለሌላ አትስጥ ብሎኛል፣ ግን እኔ አልደብቀውም ሌላ ሰው ቢያነበው ይሻላል አለና ጸሐፊ ፈልጉ፣ ያኔ ማተሚያ ቤት የለም፣ የሚገለብጥ ሰው ፈልጉ አናገረ። ሂሳብ ተስማማና በል ገልብጠህ ይህንን አባዛልኝ ብሎ ሊሰጥ ሲገባ እነዛ ደብዳቤዎች ከተቀመጡበት ቦታ የሉም፣ ጠፉበት። ቢፈልግ አጣቸው። ከ10 ምናምን ዓመት በኋላ ግን እዛው ፊት ለፊት ቁጭ ብለው አገኛቸው።
ሲያገኛቸው ቁጭ ብሎ አለቀሰ። ወንድሜ ዛሬ ሞቷል ማለት ነው አለ። እኔ በህይወት እያለሁ ለሌላ ሰው አሳልፈ ምን እንዳትሰጥ ስላለው ማለት እና እዚያ ደብዳቤ ላይ ያን ቀን ቅዳሴ ላይ ምን ዝም እንዳሰኘው ጽፏል። አረጋዊ መንፈሳዊ ይገርማቸዋል። ቅዳሴ ላይ አለ እየቀደስኩኝ እያለ ህብስቱን በጻሕሉ ላይ ወይኑን በጽዋው ላይ አድርጌ እኔ ብሎ አይደለም የጻፈው፣ አንድ የማይዋሽ ሰው ነገረኝ ይላል። የራሱ ታሪክ ላለማስ እንግዲህ ቅዱሳን ያዩትን ነገር እኔ ያየው አይሉም። እኛ ነን እኔ ማለት የምንወደው። ቅዱስ ጳውሎስ ከሶስተኛው ሰማይ ተነጠቀ፣ እኔ ተነጠቅሁ አላለም። አንድ ሰው ያ ሰው ብሎ ነው የተናገረው አርቆ እና አንድ የማይዋሽ ሰው የነገረኝ እንንገርህ ይላል። ቅዳሴ እየቀደስኩ እያለ ህብስቱን በጻሕሉ ላይ ደሙን ወይኑን በጽዋው ላይ አድርጌ ስቀድስ ከቅዳሴው መሃል ላይ ሳለው በጻሕሉ ላይ ክርስቶስን አሁን የተወለደ ሕፃን ነጭ በግ ሆኖ አየሁት ይላል። ወፈተውኩ እቅፎ ላቅፈው ሳሳው ይላል፣ አሳዘነኝ ይላል። በጽዋው ላይ ደግሞ መስቀሉ ተተክሎ የክርስቶስ ደም ሲንጠፈጠፍ ተመለከትኩኝ። ይህን ባየው ጊዜ ነፍሴ ከስጋዬ ልትለይ ደረሰች ይላል። ስለዚህ መናገር አቃተኝ፣ ቅዳሴውን አቆምኩት። ከግማሽ ሰዓት በኋላ ግን ወደ ቀደመ ዓለማወቄ ተመለስኩ ይላል። ወደ ምን ተመለስኩ? እኛ ወዳለንበት ማለት ነው። ዓለም ላይ ሆኜ ይህንን ተአምር ካሳየኝ ዓለምን ጥዬ ብሄድ ምን ሊያሳየኝ ነው ብዬ ከዚያች ቀን ጀምሮ ወደ በረሃ ሸሸው ይላል። በረከቱን ያሳድርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር